በአማራ ክልል የዲጂታል መሰረተ ልማትን በማሟላትና የሰው ኃይል አቅምን በማሳደግ የተቋማትን አገልግሎት አሰጣጥ ለማዘመን እየተሰራ ያለው ስራ ተጠናክሮ ቀጥሏል። የመሶብ አንድ ማዕከል አገልግሎት የብሔራዊ ዲጂታል መታወቂያና የኢትዮ ኮደርስ ኢኒሺዬቲቮች ያሉበትን የአፈጻጸም ሁኔታ ለመገምገም በተዘጋጀው መድረክ ላይ እንደተገለጸው እነዚህ ኢኒሺዬቲቮች የክልሉን ሁለንተናዊ እድገት የሚያሳልጡ መሆናቸው ተነስቷል። ሶስቱ ኢኒሺዬቲቮች መሶብ፣ ፋይዳና ኢትዮ ኮደርስ አጠቃላይ የክልላችንን አገልግሎት አሰጣጥ፣ የክልላችንን ዲጂታል መሰረተ ልማት፣ የክልላችንን ዲጂታል ክህሎትና ሰው ሀብት ልማት ወደ አዲስ ምዕራፍ የሚያሸጋግሩ ግዙፍ ኢኒሺዬቲቮች ናቸው። እነዚህ ኢኒሺዬቲቮች የክልላችንን አጠቃላይ ሁኔታ የሚቀይሩ ብቻ ሳይሆን የሀገራችንን የዲጂታል ትራንስፎርሜሽን ጉዞ የሚያሳልጡና አማራ ክልል ኢትዮጵያ በዲጂታል ኢኮኖሚ የሚኖራትን ተሳትፎ የራሱን ሚና እንዲወጣ የሚያስችሉ ትልልቅ ኢኒሺዬቲቭ ናቸው። የመሶብ አንድ ማዕከል አገልግሎት በክልል ደረጃ እንዲሁም በባህር ዳርና በደሴ ከተሞች በ3 ማዕከላት አገልግሎት እየሰጠ ሲሆን በተያዘው በጀት ዓመት በሁለተኛና ሶስተኛ ዙር 38 የአንድ ማዕከል አገልግሎት መስጫ ማዕከላትን ለማስጀመር ርብርብ እየተደረገ ነው። የዚህን ዓመት በጀት ዓመት የመሶብ አንድ ማዕከል አገልግሎታችን 38 ብለን ያቀርናቸው እናሳካለን ብለን እናስባለን። ሁለተኛ ዙሮች እስከ ሚያዝያ 15 መጠናቀቅና ስራ መጀመር አለባቸው። ሶስተኛ ዙሮች ደግሞ እስከ ግንቦት 15 ነው። ሶስተኛ ዙር ላይ 25 ናቸው። 25 ከተማ አስተዳደሮች መካከለኛ ከተማ አስተዳደሮች ናቸው። ይሄ የሰነድ ጉዳይ ሰራተኞችን በመለየት አገልግሎቱን በመለየት ሰርቪስ ካታሎጉን በማደራጀት በኩል ትልቅ ኮሚትመንት አለ። አሁን ግንባታውን ሪኖቬሽን ስራውን በማጠናቀቅ በኩልና እዛ ላይ ትኩረት በመስጠት በኩል ገና ስራ ይጠይቃል። ስለዚህ በድምሩ 38 የሚሆኑ ማዕከሎችን እናስመርቃለን ማለት ነው በዚህ በጀት ዓመት። በክልሉ የመሶብ አንድ ማዕከል አገልግሎት ከተጀመረ ጊዜ ጀምሮ ከፍተኛ ቁጥር ያለው አገልግሎት የተሰጠ ሲሆን የተገልጋዮች እርካታም ከፍተኛ ደረጃ ላይ እንደሚገኝ ተመላክቷል። በማዕከሉ አገልግሎት ከተጀመረ ጀምሮ በክልላችን ከ72000 በላይ አገልግሎቶችን በሶስቱ ማዕከል ለመስጠት ችለናል። በዚህ ውስጥ ስናገኝ አገልግሎቱ የተሻለ እንደሆነ ነው። ሰው የእርካታ ደረጃውን ስናየው 97 እና 98 አንዳንዴ 99ም ጭምር የሚመጣበት ነው። እኛ 100 ለማድረስ ነው እየሰራን ያለን። እነዚህ 97 እና 98 የሚመጡበትም ምክንያቶችንም ለይተናቸዋል። ምንድናቸው መሰረታዊ ምክንያቶች የሚለውን ለነዚህ አማራጭ በተለይ ከዚህ ከኔትወርክ መቆራረጥ ጋር ከአንዳንድ ከመብራት ከእንደዚህ ጋር የሚፈጠሩ ነገሮች አሉ። እነዚህን ለመፍታት ስራ እየሰራ ነው። የዲጂታል ክህሎትና እውቀትን ለማስፋት ከተያዙ ኢኒሺዬቲቮች መካከል አንዱ በሆነው የኢትዮ ኮደርስ ኢኒሺዬቲቭ በክልሉ ከ760 ሺህ በላይ ዜጎችን ማሰልጠን መቻሉ የተነሳ ሲሆን የብሔራዊ ዲጂታል መታወቂያ ላይ የተያዘውን 15 ሚሊዮን ዜጎችን የመመዝገብ እቅድ ለማሳካትም እየተሰራ ነው። ክልላችን ተግባራዊ ከሚደረጉ ኢኒሺዬቲቮች መካከል አንደኛው የኢትዮ ኮደርስ ኢኒሺዬቲቭ ነው። በአማራ ክልል ከ791 ሺህ በላይ ሰልጣኞችን ሰርቲፋይ ለማድረግ እየሰራን እንገኛለን። አሁን ያለን አፈጻጸም በጣም መልካም የሚባል ነው። ከ760 ሺህ በላይ ሰልጣኞችን ሰርቲፋይ ማድረግ የቻልንበት ጊዜ ነው። ይሄ በአጭር ጊዜ አጠናቀን ከእቅድ በላይ ውጤት የምናመጣበትን ጊዜ ይሆናል ብለን ነው የምንጠብቀው። ሌላኛው ኢኒሺዬቲቭ የናሽናል አይዲ ነው፣ የብሔራዊ መታወቂያ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ በክልላችን ተግባራዊ ይደረጋል። አንድን ሰው አንድ የማድረግና የሕዝቦችን ደህንነት የመጠበቅ ዓላማ ይዞ የሚሰራ ፕሮጀክት ነው። በዚህ ፕሮጀክት ከ15 ሚሊዮን በላይ ነው በዚህ ዓመት በአማራ ክልል የብሔራዊ መታወቂያ ባለቤት ይሆናል ብለን የምንጠብቀው። እስካሁን ባለው አፈጻጸም ከ4.8 ሚሊዮን በላይ ዜጎች በአማራ ክልል የዲጂታል አይዲ ተጠቃሚ ሆነዋል። ይህንን በሚቀጥሉት 3 ወራት ቀን ከሌት በመስራት አደረጃጀቶችን ተግባራዊ በማድረግ የተሻለ ውጤት እንዲመጣ እንሰራለን። እነዚህን ኢኒሺዬቲቮች በተያዘው እቅድ መሰረት ለማልማት የበጀት ዓመቱ ቀሪ ወራትን በልዩ ትኩረት መረባረብ እንደሚገባም ተነስቷል።